ዘራጥፊና አምባገነን ሲል የገለጻቸውን ህወሓትን ጠቅላይ ሚኒስትሩ ከድል ጋር አራምባና ቆቦ ነው ሲሉ ተናግሯል። እንዲያም ሆኖ አናውቀውም ሲሉት የነበረውን ይህንኑ ድርጅት ለሰላም እንነጋገር ብለው ሊቀመንበርነቱን እንስጣቸው ሰላም ግን ስጡን ሲሉም ገልጿል። በፓርላማ ስለ ሰላም እየተወራ በመሬት ወታደራዊ ከበባና የድሮን ጥቃት ላይ የሚገኙት ጠቅላይ ሚኒስትሩም ከ8 ዓመት ተኩል የስልጣን ዘመናቸው በኋላ አትገለብጡንም ንግግር ሲያቀርቡ ነው የተሰሙት። እንኳን ሻቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ ተናግረዋልና በርግጥ ለአብይ አህመድ የሀገር ሉዓላዊነት ማለት ከሰበታና ሱሉልታ መልስ ያለው ነውና ከበርካታ የውስጥም የውጭም ኃይሎች ጋር ተካፍለው የሚገዟትን ኢትዮጵያ ውስጥ በየአካባቢው ሉዓላዊነቷን አስረክበው የሉዓላዊነት ስጋት የለም ሲሉ መናገራቸው እምብዛም አስገራሚ አይሆንም። በየንግግራቸው በየደቂቃዎችም ልዩነት ከኢትዮጵያ ነባራዊ ሁኔታ ጋር ብቻ ሳይሆን ከራሳቸው ማብራሪያ ጋር ጭምር እየተጣረሱ ንግግር ያቀረቡት አብይ ከህወሓት ጋር በተያያዘም የተናገሩትም ተመሳሳይ መልክ ያለው ነው። ትግራይን አሸንፈንም አንበርክከንም ነው ወደ ድርድር የተቀመጥነው የሚሉት አብይ አሁንም ህወሓትና ድል አራምባና ቆቦ ናቸው ይላሉ። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለመሰላችሁ የሚያሳየው ነገር ኒው ብለድ ኒው ቶት ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። በንፋስ ላይ እንደተበተነ ዱቄት ነው ብለውት የነበረውን ኃይል ዛሬ ሊቀመንበርነቱን ውሰዱት ግን ሰላም ስጡን ያሉትን ይህንኑ ኃይል እንዲህ ከገለጹት በኋላ አናውቀውም ለድርድር የተቀመጥነው ከነጌታቸው ጋር ነው እነሱም 4 ኪሎ መጥተዋል በሚል ከዚህ በፊት በፓርላማ የተናገሩለት አብይ አሁን ደግሞ ይህንን ህወሓትን ለመነጋገር ዝግጁ ነን ይላሉ። ቲፒኤልኤፍም ጭምር ቀልብ ከገዛ አምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጪ ያለው ጉዳይ ለኛ አይጠቅም። አብይ አህመድ በፓርላማ የሰላም ንግግር እያሉ በተግባር ግን ከጀነራል ታደሰ ወረደ ጋር ወደ አዲስ አበባ ከጥቂት ወራት በፊት ተጉዘው የነበሩ የህወሓቱ ምክትል ሊቀመንበርንም አልነጋገርም ማለታቸው የሚዘነጋ አይሆንም። የብልጽግናው ፕሬዝዳንት ዛሬ በፓርላማ ለጦርነት ሲዘጋጁ የሚታወቁት የሰላም ኃይል መስሎ የመታየት ንግግርን እያደረጉ እሳቸው ግን 140 ሺህ የትግራይ ሰራተኞችን ደሞዝ፣ የመላ ትግራይ ነዳጅ፣ አብዛኛውን የትግራይ ህዝብ መድኃኒት 1 ሚሊዮን የሚጠጋውን ተፈናቃይ ደግሞ መጠለያ ቤቱን ነፍገው ነው። በአንጻሩ አሁን ላይ በትግራይ የሚገኙ ኃይሎች በየቀኑ አዳዲስ ግጭቶችና ጦርነት ሊቀሰቅሱ የሚችሉ ትንኮሳዎችን እየፈጸሙብን ይገኛሉ ሲሉ ይናገራሉ። እሳቸው ታጣቂ ኃይል ያደራጁት፣ የድሮን ጥቃት የፈጸሙት፣ ሰፊ ፕሮፓጋንዳ ዘመቻን በልሳኖቻቸው በኩል እያካሄዱ ያሉት እንደ ትንኮሳ አይቆጠርምን የሚለው ጥያቄ ግን በፓርላማው አባላት አልቀረበም። ቢቀርብም ምላሽ እንዲሰጡበት የሚጠበቅ አይሆንም። ህወሓት ትናንት ባወጣው መግለጫውም ልክ ጠቅላይ ሚኒስትር አብይ አህመድ ይህንኑ ድርጅት በጦርነት ትንኮሳ እንደከሰሱት ሁሉ ድርጅቱም የዘር ማጥፋት ፈጻሚና አምባገነን ሲል የጠራቸው አብይ አህመድን እንደ ሁኔታው ጥይትና ረሃብን እያቀያየሩ ለትግራይ ህዝብ እልቂት እየተጠቀሙ የሚገኙም በተደጋጋሚም ለሰላምና ለድርድር ችግሮች እንዲፈቱ የትግራይ ህዝብና ህወሓት ያቀረበውን ጥያቄ በመግፋት ሁሉንም አማራጮችን በመዝጋት ጦርነት ለመጀመር እየተዘጋጁ ያሉ ናቸው በሚል መግለጹ ይታወሳል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አዲስ አበባ የሚሸሸውን የትግራይ ወጣትን ተፈናቃይ ሲሉ ገልጸው ሰላምን አያመጣም ብለውታል። ብልጽግናና አጋሮቹ በትግራይ በዘመቱበት ወቅት እጅ አለመስጠታቸውን የወቀሱት ጌታቸው የወቅቱ የህወሓት አመራሮችንም ከሰሜን ኮሪያ ጋር እያነጻጸሩ አቅርቧል። የአብይ አህመድ አማካሪ በትግራይ የሚገኙ የቀድሞ አጋሮቻቸውን የጥፋት ኃይሎች ኋላ ቀር አካላት እያሉ ሲገልጹም ከትግራይ በኩል ደግሞ እሳቸውን ከሃዲ በሚል ሲገለጽ ይሰማል። እንዲህ ያለው የስም መስጠት ጉዳይ አያሳስበኝም የሚሉት አቶ ጌታቸው እንዳውም እንደ ሽልማት ነው የምቆጥረው ሲሉም ተናግሯል። በሚሊዮኖች ህዝብ ያለቀበትን የ2013ን ጦርነት በተሳሳተ ስሌት ነው የገባንበት የሚለው ማብራሪያም ከዛ ሁሉ እልቂት በኋላ ዛሬ በአቶ ጌታቸው ረዳ በኩል የሚነገር ሆኗል። የአብይ አህመድ አማካሪ ያኔ 10 ሚሊዮን ብር መያዣ ወጥቶባቸው እጅ ያለመስጠታቸውን በመውቀስም ያስታውሳሉ። በቋንቋ ደረጃ እንኳን በደንብ ሳንግባባ ነው ወደ ጦርነት የተገባውና እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዲት ሊቆጠር ይገባል የሚል እምነት አለኝ።
በቅርቡ በትግራይ ክልል የሚገኘው አስተዳደር ያወጣው አዋጅ ከበርካታ አካላት ዓለም አቀፍ ተቋማትን ጨምሮ ተቃውሞ እንደቀረበበት የሚታወቅ ነው። ይህንን አዋጅ ህግ አራዊት ሲሉ የሚገልጹት አቶ ጌታቸውም አሁን በክልሉ የሚገኘውን አመራር በአንድ በኩል ወደ 1 ሚሊዮን አካባቢ የኤርትራ ህዝብ እንዲያሽቆለቁል አድርጓል በሚል ከከሰሱት የኤርትራ መንግስት ጋር በሌላ በኩል ደግሞ ከሰሜን ኮሪያ ጋር እያነጻጸሩም ገልጸውታል። አሁን ያለውን የቲፒኤልኤፍ ሊደርሺፕ ከሰሜን ኮሪያ ጋር ማወዳደርም ትንሽ ለሰሜን ኮሪያ አንፌር ነው። ቢያንስ ስርዓት ያለው መንግስት ከሆነ ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል። ዓለም ጋር ተወዳዳሪ ላይ ያደረጉት የሚችሎች ሚሳይሎችን ይሰራል፣ ወዘተ ይሰራል። እሳቸውና በትግራይ የሚገኙት የወቅቱ የአዲስ አበባ የትግራይ የቀድሞ አመራሮች የትግራይ ወጣትን ከክልሉ ለቆ እንዲወጣ ሲያበረታቱ ነው የሚታወቁት። በቅርቡ የክልሉ የ12ኛ ክፍል ተፈታኝ ተማሪዎች ከክልሉ ከወጡ ይፈተናሉ የሚል ጭምር ቅስቀሳ እስከማድረግ የተደረሰበት ሁነትም ተስተውሏል። አሁን ደግሞ አቶ ጌታቸው ረዳ ወደ አዲስ አበባ አፈሳን በመፍራት የሚደረግ የወጣቶች መፈናቀልን ለውጥ የማያመጣ ብለውታል። ተፈናቃዮች ያሏቸው ጌታቸው ረዳም ወደ አዲስ አበባ መምጣታቸውን መፍትሄ አይደለም ብለዋል። እንዲያ ከሆነ እሳቸው ስለምን ወደ አዲስ አበባ እንዳመሩ በዚህኛው ንግግር ላይ ባያነሱም አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ከትግራይ ውስጥ የውትድርና ገፈፋ ፈርቶ የሚመጣ ሰው ተፈናቃይ ነው። ለኔ ስራ ፍላጎት ለሚመጣው እዚህ ባለፈው ከፌደራል ከአዲስ አበባ ፖሊስ ከፌደራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። አንድ ቦታ አንድ ክፍለ ከተማ ለሚኩራ ይመስለኛል በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው። ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። ትግራይ ውስጥ ያለውን ክራይሲስ ካላስቆምን በስተቀር ከትግራይ በመኮብለል ብቻ የሚፈታ ችግር የለም። ከዚህ የአቶ ጌታቸው ረዳ ንግግር ጋር በተያያዘ ጠቅላይ ሚኒስትሩን በፓርላማ ያቀረቡት ንግግር ደግሞ የተለየ ነው። በትግራይ ካሉት በሌላው አካባቢ ያሉት ሰላም ናቸው፣ በአማራ ክልል ካሉት አማራዎች በሌላ አካባቢ የሚገኙት ሰላም ናቸው ወዘተ እያሉ ተናግሯል። በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ በጎንደር በባህር ዳር በአዲስ አበባ ቢሾፍቱ አዳማ አርባ ምንጭ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ኦሮሚያ ደቡብ ሶማሌ ያለው አማራ ሰላም አለው። በአማራ ክልል የሚንቀሳቀስ በሶማሌ የሚንቀሳቀስ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለው። በእርግጥ በአማራ ክልል የሚገኙ አማራዎችን በኦሮሚያ ክልል ያሉትን ኦሮሞዎችንም ሌሎችንም በቀያቸው ሰላም ማድረግ ትሪሊየን ብሮችን ከህዝብ ሰበስባለሁ የሚል መንግስት ኃላፊነት አይደለምን የሚለውን ጥያቄ ማንሳት ግን መሰረታዊ ይሆናል። በፓርላማው ትኩረት ተነፍጎት የዋለው የአማራ ክልሉ ጦርነት የውጊያ ውሎ ቀጥሏል። ጀነራሉ በግንባር ተገኝተው ከሰሞኑ የነበረውን ያገዛዙን የጦር አዛዦችን ዛቻም አሰምቷል። የአማራ ክልሉ ጦርነት ራሱ የመከላከያ ሰራዊቱን በየቀኑ ደመሰስኩ የሚል ሪፖርትን እያወጣ የቀጠለበት ቢሆንም ቅሉም በህዝብ ተወካዮች ምክር ቤት ግን ጠቅላይ ሚኒስትሩ የሽፍታ እንቅስቃሴ እያሉ ሲያቀርቡት ውሏል። አገዛዙ ለ3 ዓመታት ሽፍታ ከሚለው ኃይል ጋር ይዋጉ ዘንድ የላካቸው ወታደራዊ አዛዦች ግን በተለይም ከሰሞኑ በግንባር ጭምር እየተገኙ ጠላት እንደመሰስ ነው አቅምም ማሳጣ ነው ዘመቻ ላይ ናቸው። ተረኛው የሰሜን ምዕራብ አዛዡ ሌተናንት ጀነራል ብርሃኑ በቀለ ሆኖም ወደ ግዳጅ ቀጠና ማምርተው ሊያዳክሙን ሞክረዋል ሲሉ ተሰምቷል። ባዕዳኖች ባንዳዎች ልከው እያጠቁን ነው የሚሉት ወታደራዊ አዛዦቹም በርስ በርስ ጦርነት የተሰላቸና የተዳከመውን ጦራቸውን ለማበረታታት ጥረት ሲያደርጉም ነው የታዩት። ሌላኛው የምዕራብ እዝ ደግሞ በምዕራብ ጎንደር አርማጭሆና ቋራ የተለያዩ ስፍራዎች ላይ ውጊያ ላይ ስለመሆኑ አብራርቷል። እነዚህ መግለጫዎች ከሰራዊቱ በኩል የሚቀርቡ ሲሆን የፋኖ ኃይሎች በበኩላቸው በካምፖች ላይ ጥቃት ማድረሳቸውን እንደዚሁም ለዘመቻ በሚል ከተሰማራ የአገዛዙ ኃይል ጋር በተለያዩ ስፍራዎች ላይ ጠንካራ ውጊያ ማከናወናቸውን ይፋ አድርገዋል። በሰሜን ሸዋ ዞን ወደ መንዝላሎ ወደ ፋኖ ኃይሎች መገኛ ያመራው የሹማ አብደታው የኮማንዶና አየር ወለድ ኃይል ላይ የተሰነዘረው የደፈጣ ጥቃት ደግሞ
በቀዳሚነት ይነሳል። በዚሁ ዞን አንጾኪያ ገምዛ መኮይ የመንግስት ኃይሎች ካምፕ ላይ ድንገተኛ ጥቃት ተከፍቶም ጉዳት ማጋጠሙም ታውቋል። በማዕከላዊ ጎንደር ወገራም እንደዚሁም በሰሜን ጎንደር ዳባትና ደባርቅ ቀጠና ያገዛዙ ሰራዊት በዋናነት ደግሞ 10ኛ እዝ የወሰደውን ስምሪት ተከትሎ ላለፉት ተከታታይ ቀናት የተኩስ ልውውጦች እንደቀጠሉ ናቸው። ይህንን የክልሉን የጸጥታ ቀውስ በተመለከተም የባህር ዳር የኦህዴድ ብልጽግና ተላላኪዎች ትናንት ባወጡት መግለጫ ጦርነቱ የሚቀጥል ነው ማለታቸው ይታወሳል። ላኪያቸው ደግሞ ዛሬ በፓርላማው የሽፍታ እንቅስቃሴ አድርጎ ሲያቀርበው ውሏል። በትግራይ የሆስፒታሉ ዋና ስራ አስፈጻሚ ከጠላት ጋር በመስራት በሚል ታስረው ፍርድ ቤት መቅረባቸው ተሰማ። በክልሉ ሁለቱ ማህበራት በሁለት ጉዳዮች ላይ ማሳሰቢያና ስጋታቸውን አሳውቋል። የአዲግራት ሆስፒታል ዋና ስራ አስፈጻሚ ዶክተር የማነ ገብረ ማርያም ባሳለፍነው ሰኔ 27 ከአዲግራት ተነስተው ወደ መቀለ ከዛም ወደ አዲስ አበባ በመጓዝ ላይ ያሉም እደጋ ሐሙስ ላይ መታሰራቸው የሚታወቅ ነው። እኒህ ባለሙያ ፍርድ ቤት የቀረቡ ሲሆን ከብልጽግናው መንግስትና ራሳቸውን የሐራ መሬት ኃይል ብለው ከሚጠሩ አማጺ ኃይሎች ጋር በመስራት በሚል በመርማሪ ፖሊስ በአዲግራት ከተማ ክስ እንደቀረበባቸው ባልደረቦቻቸው ተናግሯል። ይህ ክስ የቀረበባቸው ደግሞ በክልሉ በቅርቡ በወጣው አዋጅ አማካኝነት ነውም ተብሏል። የትግራይ ሕክምና ማህበር የህፃናት ሕክምና ስፔሻሊስትና የአዲግራት አጠቃላይ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ የሆኑት ዶክተር የማንም ያለ አግባብ መታሰራቸውን በመግለጽ ድርጊቱን ተቃውሞ መግለጫ አውጥቷል። እንደ ማህበሩ መረጃ ከሆነ ዶክተር የማነ በቁጥጥር ስር የዋሉት ሜዲድ አፍሪካ በተሰኘ የሙያ ትምህርት መርሃ ግብር ላይ ለመሳተፍ ወደ አዲስ አበባ በመጓዝ ላይ ሳሉ ነው። የህክምና ማህበሩ ይህ እስር የህክምና ባለሙያዎች በነጻነት የመንቀሳቀስ የመደራጀትና ሙያዊ የሳይንስና የትምህርት ተግባራትን ያለምንም ትንኮሳ የማከናወን መብታቸውን የሚጥስ ስለመሆኑም ገልጿል። ድርጊቱ በትግራይ ክልል እያገገመ የሚገኘውን የጤና ስርዓት በተለይም ከፍተኛ ቁጥር ያለውን ህዝብ የሚያገለግለውን ሆስፒታልና የቀጣይ የጤና ባለሙያዎችን የሚያሰለጥነውን የትምህርት ማዕከል ስራ የሚያደናቅፍም ብሎታል። ሌላኛው የትግራይ ማህበር ደግሞ የመምህራን ማህበሩ ሲሆን ሰሞኑኛውን የ4 ኪሎ መንግስትን ውሳኔ አውግዟል። የትምህርት ምዘናና ፈተናዎች አገልግሎት የትግራይ ክልል የ12ኛ ክፍል የወረቀት ተፈታኞች የወጣው መርሃ ግብርን በመሰረዝ ከሐምሌ 22 እስከ 24 እንዲራዘም አድርጓል ያለው ማህበሩም ይሁንና የትግራይ ተማሪዎች በወጣው መርሃ ግብር ተዘጋጅተው ያሉ ከሌሎች ክልሎች በተለየ መልኩ መርሃ ግብሩ መራዘሙ ተማሪዎቻችን በነበረው ጦርነት ምክንያት ትምህርታቸውን አቋርጠው የቆዩ እንዳሉ ሆኖም ይህንን ሁሉ ችግር አሳልፈው በአሁኑ ወቅት ደግሞ ከሌሎች ክልሎች በተለይም ባልታወቀ ምክንያት ለትግራይ ተፈታይ ተማሪዎች ብቻ መርሃ ግብሩ እንዲራዘም መደረጉ ተቀባይነት የለውም ሲል ኮንኗል። ስለዚህም የሀገሪቱ የትምህርት ምዘናና ፈተናዎች አገልግሎት ቀድሞ ባወጣው መርሃ ግብር መሰረት ተግባራዊ እንዲያደርግም የትግራይ መምህራን ማህበር ጠይቋል። የክልሉ መንግስት ደግሞ ተማሪዎቹን የራሱን ፈተና በማውጣት ለመፈተን እንደተዘጋጀ መግለጹ የሚታወስ ነው።